በቅድሚያም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ። ታሪኩ የሚጀምረው ቺተን በተባለች ፕላኔት ላይ ሲሆን በጣም ትንሽ ፕላኔት ስትሆን ትንሽ መጠን ያለው ህዝብ ብቻ ነበር የሚገኝባት። ቀጥሎም ጆን የተባለ ሳይንቲስትን ያሳየናል። የሚሰራውም ድብቅ በሆነ ምርምር ማዕከል ውስጥ ሲሆን በተመሳሳይ ጊዜም ባለቤቱ ልጅ ትወልዳለች። ይህ ህፃን ግን ተራ ሳይሆን የተለየ ኃይል ነበረው። ያቺ ፕላኔት የምትመራው ስኮርፓ በተባለ ሰው ሲሆን በስኮርፓ አምባገነናዊ አስተዳደር ምክንያት ነበር ጆን ይህን ህፃን የፈጠረው። አንድ ቀን ይህንን ፕላኔት ይታደጋል ብሎ አስቦ ነበረ። ስኮርፓ ታዲያ ስለ ምርምሩ በመስማት ወደ ምርምር ማዕከሉ ከመሄዱ በፊት ጆን በፍጥነት ወደ መንኮራኩሩ ያስገባውና ይልከዋል። እንደ ጆን እምነት ይህ ልጅ ካደገ በኋላ ስኮርፓም ወደ ፕላኔቱ በመመለስ ያሸንፏል የሚል ሐሳብ ነበረው። ስኮርፓም ከምርምር ቦታው ሲደርስ ምንም ነገር አላገኘም ነበረ። ጆንም ስለ ህፃኑ ይጠይቀዋል። ጆን ግን ምንም ነገር ለመናገር ፈቃደኛ አልነበረም። በዛን ጊዜ የስኮርፓ ሴት ልጅ አጋታ ህፃኑን ማግኘት እንዲችል እንደምትረዳው ነገረችው። በመጀመሪያ አላመናትም ነበረ። ታዲያ ያንን ለማረጋገጥ አጋታ ጭንቅላቱ ውስጥ ያለውን ሐሳብ የማንበብ ብቃቷን በመጠቀም የህፃኑን ትክክለኛ አድራሻ ታገኘዋለች። ስኮርፓም ልጁን የማግኘት ፍላጎት ስለነበረው አጋታን ወደ መሬት ሊልካት ወሰነ። አጋታም አንድ ቀን የኔን ቦታ መቆጣጠር የምትፈልጊ ከሆነ ያንን ህፃን ማግኘት አለብሽ አላት። ይህንን ስትሰማ አጋታ ጉጉት ያድርባታል። ተልኳንም ለመፈጸም ወደ መሬት ጉዞዋን ጀመረች። ሁለቱም መንኮራኩሮች አሜሪካ ያርፋሉ ተብሎ ነበር የተጠበቀው። ሆኖም ሳተላይቱ ላይ በደረሰ አደጋ የህፃኑ መንኮራኩር ከስፔን ያርፋል። ቀጥሎም በስፔን ጭር ያለ ቦታን ያስመለከተናል። ሎፔዝ እና ማሪያ ህፃኑን ያገኙታል። ልጅ ስላልነበራቸው ህፃኑን ለማሳደግ ይወስናሉ። ልጁ ግን ፍጹም የተለየ ነበረ። ልክ እንደ ወጣትም ጺም ነበረው። ሎፔዝ ጺሙን ሊያነሳ ቢሞክርም በሰከንድ ውስጥ ዳግም ያድጋል። ቢሆንም ግን ሁለቱ ሰዎች በፍቅር ነበር የያዙት። ስሙንም ዊናቶ ይሉታል። ዊናቶ ባደገው ቁጥር ልዩ የሆነ ኃይል እንዳለው አወቁ። በትምህርት ቤት ውስጥም ያንን ነገር ያሳይ ነበር። የትኛውም ህፃንም ከሱ ጋር አይቀርብም ነበር። በዕለት ቀኑም ዊናቶ ተማሪዎች በሙሉ ወደ ትምህርት ቤት እንዲመጡ ቢጋብዝም አንድም ሰው ግን ወደ ቤቱ አልመጣም ነበር። ይህ ደግሞ ልቡን ይሰብረዋል። ቤተሰቦቹ ታዲያ ልክ እንደ ማንኛውም ሰው መኖር ከፈለግ ኃይልን መጠቀም ማቆም አለብህ ይሉታል። የቤተሰቦቹንም ምክር በመቀበል ኃይሉን ለመደበቅ ይወስናል። ከብዙ ዓመታት በኋላ ዊናቶ 30 ዓመት ይሞላዋል። ስራ ያለው ሲሆን ከቤተሰቦቹም ተነጥሎ ነበር የሚኖረው። ሄሚ የተባለው ሰው ደግሞ የቅርብ ጓደኛው ሲሆን በብዛትም አንዳንድ ምክሮችን ያካፍለዋል። ሄሚ ታዲያ አንድ ሴት ለኢንተርቪው እንደመጣችና እንደወደዳትም ይነግረዋል። ሄሚን በኢንተርቪው ወቅት ሊስባት እንደሚፈልግና የሱን እርዳታም ይጠይቀዋል። በዚህም ዊናቶ ይስማማል። ስሟ ሌዊሳ ይባላል። ሲመለከታትም ዊናቶ በአንድ ጊዜ ነበር ያወቃት። በድብቅም ዊናቶን ትመቸዋለች። ሊዩሳ ከዚህ በፊት በአንድ ትምህርት ቤት ውስጥ ተምረው እንደሚያውቁ አስታውሳለች። ከኢንተርቪውም በኋላ ሄሚ በቢሮ ውስጥ ይቀጥራታል። አንድ ፓርቲን በማዘጋጀት ጥሩ ጊዜን ማሳለፍ ይጀምራሉ። ሄሚ ሊዩሳን ጠጋት በመቆረቁዘር ለሊዩሳ ምቾት አልተሰማትም ነበር። ይቅርታ በመጠየቅም ፓርቲውን አቋርጣው ትሄዳለች። ፓርቲውን አቋርጣ በሄደችበት ቅጽበት ዊናቶ ይከተላታል። ሊዩሳም እራት ትጋብዟለች። ብቻቸውንም በመሆን ጥሩ ጊዜን ማሳለፍ ጀመሩ። እራት እየበሉ እንዳለ ግን በርካታ ህፃናት ወደ ሆቴሉ ይገቡና ግጭት ይፈጥራሉ። ዊናቶንም ቀለል ያለ መንገድ በመጠቀም ከመሬት ይጥሉታል። ዊናቶ በጣም ተበሳጭቶ እንደምንም ብሎ ራሱን ተቆጣጠረ። እነሱን በመበቀል ፈንታም ከቦታው ይሸሻል። መጥፎ ስሜት እየተሰማውም ስለነበር ከባቡር ጣቢያ ብቻውን ያሳልፍ ነበር። በድንገት ግን አንድ ባቡር ፍሬም በመበጠሱ በሙሉ ፍጥነቱ ይጓዝ ነበር። በርካታ ተሳፋሪዎችን በውስጡ ስለነበሩ የህዝቡ ህይወት አደጋ ውስጥ ነበረ። ያለማመንታትን ፍጥነቱን በመጠቀም ባቡሩን ሊያስቆም ይሞክራል። በመጀመሪያው አልተሳካለትም ነበረ። ተስፋ ግን አልቆረጠም። የእሳት ማጥፊያውን ፕላስቲክ በመጠቀም እጅግ አደገኛ የሆነ ኬላ ይሰራል። ባቡሩም ከፕላስቲኩ ጋር በመላተም በቀላሉ እንዲቆም ያደርጓል። በዊናቶን ብቃት ሁሉም ሰዎች ተገርመው ነበረ። በቦታው የስውር ካሜራ እንደነበር ስላወቀ ማንም ሲያውቅ ፊቱን በመሸፈን ከቦታው ይሰወራል። በመቀጠልም ምስሉ የቺቶ ኤሌክትሮኒክስ ካምፓኒ መገኛ ቦታን ያሳየናል። አጋታ የተሰኘችው ልጅ የዚህ ካምፓኒ ባለቤት መሆን ችላ ነበረ። ከ30 ዓመት በኋላም እንኳን ያንን ህፃን ማፈላለጓን አላቆመችም ነበረ። በስፔን የሚገኙ አደገኛ የሆኑ የስውር ካሜራዎች በእርሷ ቁጥጥር ስር ከመሆናቸው አንፃር አጋታ እያንዳንዱ ነገር በቁጥጥሯ ስር ነበረ። ታዲያ የሷ ሰዎች አንድ ባቡር እጅግ ፍጥነት ላይ ቢሆንም ያልታወቀ ሰው እንዳስቆመው ነገሯት። አይምሯቸው ላይ ያለውን ነገር በማንበብ ስትመለከት የዊናቶን ፎቶ ግን ልትመለከት አልቻለችም ነበረ። ይህ በጣም አበሳጫት። በፍጥነትም ልጁን እንዲፈልጉ ታስጠነቅቃቸዋለች። በሌላ ቀን ዊናቶ ወደ መስሪያ ቤቱ ሲገባ ሁሉም ዜናውን ሲመለከቱ ያያቸዋል። ከዛም አጋታ ወደ ስፔን ልትመጣ እንደሆነ ትናገር ነበረ። የዊናቶም ሐሳብ ኃይሉን መደበቅ ነበረ። ለስኮርፓም ስለሆነቱ ስትነግረው ስኮርፓ ይህን ሁሉ ዓመት በመቆየቷ ተበሳጭቶ ነበረ።
አጋታ ግን በቅርቡ እንደምትይዘው ቃል ትገባለታለች። ለቡድኖቿም እንዲያፈላልጉ ነገረቻቸው። ከዛም ዊናቱን በአንድ ባት ውስጥ ያሳየናል። እሱም ሊዩሳን እራት አብረው እንዲበሉ ይጋብዛታል። በመሃል ግን የአጋታን ድምጽ በመስማት መጥፎ የሆነ ህመም ይሰማዋል። ማን እንደሆነ ባታውቅም እንኳን ኃይሏ ግን የት እንዳለ እንድታውቅ አድርጓት ነበረ። አጋታም ዊናቱን በቢሮዋ ውስጥ እንዲገናኙ ጠየቀችው። በሁኔታው እየተቸገረ ስለነበር በቀጥታ ወደ ቢሮዋ ትሄዳለች። አጋታም የተወለድከው በመሬት አይደለም እና የመጣው ልወስድ ነው አለችው። ዊናቱ ግን በዚህ አልተስማማም ነበረ። በዛን ጊዜ አጋታ ለምን በመሬት መቆየት እንዳልፈለገ በጭንቅላቱ ታነባለች። በመጨረሻም ግን ምክንያቱ ሊዩሳን ስላፈቀራት እንደሆነ ታውቃለች። ከዛም ዊናቱ ከቢሮዋ በመውጣት ወደ ሊዩሳ ጋር እየሄደ እንዳለ የአጋታ ሰው በድንገት ይመቷል። ዊናቱ ግን ሁሉንም በመዘረር ወደ ሊዩሳ ጋር መሄዱን ይቀጥላል። ከእውነቱ በኋላ አጋታ የዊናቱን ካርድ ታገኘዋለች። የቤቱ አድራሻና የመስሪያ ቤቱ ማድራሻም ነበረበት። ሊዩሳም የዊናቱ ድክመት እንደሆነች ስለተረዳች ሊዩሳን የምትመስል ሮቦት ለመስራት ታስባለች። ያንን ለማድረግ ግን የሊዩሳ ዲኤንኤ ያስፈልጋታል። ስለዚህ የክፍሉ ማጽጃ በመጠቀም በቢሮ ውስጥ የዲኤንኤ ናሙናን ማፈላለግ ጀመረች። ሪፖርቱን ማሽኑ እየላከ በነበረበት ወቅት ሄሚ ሁነቱን ማወቅ ችሎ ነበር። ያ ማሽን ግን ሄሚን በመከታተል ያስፈራረዋል። በመጨረሻም ግን ሄሚ ማሽኑን ያደቀዋል። የዲኤንኤ ናሙናው ግን ከአጋታ እጅ ውስጥ ገብቶ ነበረ። ከቆይታ በኋላ ዊናቱ ወደ ሊዩሳ ቤት ይሄዳል። ሆኖም ዊናቱ በመቅረቱ በጣም ተበሳጭታ ነበረ። ዊናቱን ስትመለከተው ግን ሙዷ ይቀየራል። ወደ ቤቷ ይዘው ልትሄድ ትሞክራለች። ዊናቱ ግን አልተስማማም ነበረ። ከሳማትም በኋላ ከቦታው ይሄዳል። በዛን ጊዜ ሄሚ ይመለከታቸው ነበረ። የመጣው ግን ስለተሰረቀው የዲኤንኤ ናሙና ሊናገር ነበረ። በጣም ደንግጦ ነበረ፣ ምክንያቱም ለሊዩሳ ስሜት ነበረው። አጋታ ከቦታው ስትደርስ ፊት ለፊት ከሄሚ ጋር ይፋጠጣሉ። እሷም ለሊዩሳ ያለውን ስሜትና ጉዳቱንም ከአይምሮ አንብባ ነበረ። ከዛም እንደዚህ አለችው፣ ሊዩሳን የምትፈልጋት ከሆነ አንዱ ለተዋልልኝ አለችው። አጋታም ከሊዩሳ ጋር ተመሳሳይ የሆነ ሮቦት ሰርታ ነበረ። በሌላ ቀን ዊናቱ ወደ ቤተሰቦቹ ጋር በመሄድ ስለ ውልደቱ ለማዋራት ያስባል። እውነቱን ማወቅ ይፈልግ ነበረ። ዊናቱና ማሪያ አንድ ላይ በመሆን ማሪያ ወደ መጣው መንኮራኩር ይዛው ትሄዳለች። ልክ መንኮራኩሩን ሲነካው ምስሉ ከፊት ተከሰተ። በዛም ትክክለኛው አባቱ ጆን ሁኔታውን ያስረዳዋል። በቺተን ፕላኔት የነበረው ነገር ከባድ ስለነበር አማራጭ ስለሌለው ወደ መሬት እንደላከው ነገረው። የተወለደው በጣም ከፍተኛ በሆነ ኃይል ከመሆኑ አንፃር የትም ቦታ መኖር ይችላል። የስኮርፓ አገዛዝ አደገኛ ስለሆነም እንፈልጋለን ይለዋል። ዝግጁ ስትሆንም በመንኮራኩሩ መመለስ ትችላለህ አለው። በውስጡ ማሪያ ልዩ የሆነ ልብስ ታገኛለች። ያንንም ለዊናቱ አለበሰችው። ዊናቱ እውነታውን ሲያውቅ የደስታ ስሜት ተሰማው። ዊናቱ የመብረር ችሎታ እንዳለው ማወቅ ችላ ነበረ። ሆኖም በተደጋጋሚ ቢሞክርም ሊሳካለት ግን አልቻለም ነበረ። በዚህ ክስተት ግን ዊናቱ ተበሳጨ። ከቆይታ በኋላ ሕፃናቶቹ ወደ እርሱ በመምጣት ባለባበሱ ይስቁበታል። አንዱ ሕፃን ሲሰድበውም በምላሹ ዊናቱ ምልክት ያሳዩዋል። በዛን ቅጽበት ግን ዊናቱ ለመብረር ማኮብኮብ ጀመረ። ይህ የሚበርበት መንገድ ነው። እጆቹን በመጠቀም ዊናቱ ወደ ሰማይ ይበራል። ሆኖም ከመሬት ጋር ይጋጭ ነበር። በመጨረሻም ግን ሙሉ በሙሉ የመብረር አቅሙን ያገኛል። በቤት ውስጥ ግን ኖርማል የሆነ አለባበስ ነበረው። ያ ማለት ይህንን አቅሙን መደበቅ ይችላል። በመሃል ግን አጋታ የሰራችውን የሊዩሳን አምሳያ ሮቦት ላከችለት። በጣም ስለሚመሳሰሉ ማንም አልጠረጠረም ነበር። ዊናቱም ሊዩሳን ወደ ክፍሉ ይዟት ይሄዳል። አጋታ ሮቦቷን በመጠቀም ቺቶን ወደ ተሰኘው ፕላኔት እንዲመለስ ልታሳምነው ሞከረች። ዊናቱ ግን ይህንን በመመለስ ፈንታ ስላሳለፉት ምሽት ይጠይቃት ነበር። ሄሚ ግን በድብቅ ማይክሮፎኑን በመጠቀም ያዳምጣል። ሮቦቱንም በመጠቀም ለምን ጓደኛ ላይ እንደዚህ አይነት ነገር ታደርጋለህ ሲል ጠየቀው። ይህንን ሲሰማ ዊናቱ የጥፋተኝነት ስሜት ይሰማዋል። የዊናቱን ታማኝነት ሄሚ ስለተመለከተ ሄሚ አጋታን መርዳቱን ሊያቆም ይወስናል። አጋታም የተረዳችው የሊዩሳን ቃል መስማት ብቻ ዊናቱን ለመቆጣጠር በቂ እንዳልሆነ ነው። ስለዚህ ለሊዩሳ ቀጥተኛ ትዕዛዝ ሰጠቻት። በድንገትም ሊዩሳ ታጠቀዋለች። በመጀመሪያ ለምን ይህንን እንዳደረገች ሊገባው አልቻለም ነበረ። በመጨረሻ ግን ሊዩሳ እንዳልሆነች አወቀ። ኃይሉንም በመጠቀም ሮቦቱን ጭንቅላቱ ላይ ይመተዋል። ድምጥማቱንም አጠፋው። በተመሳሳይ ጊዜ ሃኒ በድብቅ ዊናቱን በመጥራት የአጋታን እቅድ ይነግረዋል። ሊዩሳንም ልታግታት እንዳሰበች ነገረው። ዊናቱን በመብረር ቀጥታ መጓዙን ይጀምራል። አጋታ ግን ሄሚ እንደከዳ ታውቃ ነበረ። ዊናቱም ወደ ሊዩሳ ጋር በመደወል ያለችበትን ቦታ ይጠይቃታል። ከቦታው ሲደርስ ግን ሁሉንም ነገር ነገራት፣ ስለ አጋታና ሮቦቱም ጭምር። ሊዩሳ ግን አላመነችው ነበረ። እንድታምኑም ልብሱን በማውለቅ ያሳያታል። ሊዩሳ ግን ይህን ሁሉ የሚያደርገው ሊለያት እየሞከረ እንዳለ ነው። በድንገትም ሰዎች በቡድን መጥተው ሊጣሉት ይሞክራሉ። በመሃል አጋታ ሊዩሳን ትወስዳታለች። አጋታም ሊዩሳን የምትፈልጋት ከሆነ ወደምገኝበት ቦታ ና ትለዋለች። በቤት ውስጥም ሄሚና ሊዩሳን ታግተው ነበረ። እሱንም ጭምር ለመያዝ ታቅዶ ነበር የተሰራው።
አጋታ ግን ዊናቶ ከፍተኛ ፍሪኩዌንሲ ላለው ድምፅ ተጠቂ እንደሆነ ታውቃለች። ሊያድናቸውም ሲሞክር ድምፁን ትጨምረዋለች። ድምፁን ደካማ ያደርገዋል። ሄሚ ግን ሊያነሳሳው ቢሞክርም ሊሳካ ግን አልቻለም ነበረ። አጋታ በመቀጠልም ወደ አባቷ ደውላ ስኮርፓ ወደ መሬት እንዲመጣ ጠየቀችው። ሄሚ በማበረታታት ፈንታ ይሰድበው ጀመረ። በዛን ጊዜ ኃይሉ ይመለስለታል። አደገኛ እይታውን በመጠቀምም ግድግዳውን ይሰነጥቀዋል። ከወጥመዱም ሊዩሳና ሄሚን ይዟቸው ይወጣል። አንድ ላይ በመሆንም ወደ ዊናቶ ቤት ይሄዳሉ። ስኮርፓም ከመሬት ሲደርስ አጋታን አሁንም ተልኳን አልፈጸመችም ነበር። በዛን ጊዜ በከባዱ ይቆጣታል። አጋታም ተናዳ የኦክሲጅን ቧንቧውን ዘግታ ትገለዋለች። ስትመኙ የነበረው ንግስናውንም ተቀበለችው። በቀጥታም ወደ ዊናቶ ቤት ለመሄድ ልትገለው ታስባለች። ዊናቶ ግን ከዚህ በኋላ እንደ ማንኛውም ሰው መኖር ነበር ፍላጎቱ። ልብሱንም በማውለቅ ኃይሉን መጠቀሙን ካቆመ አጋታ ትሆናለች የሚል ሀሳብ ነበረው። ልብሱ ግን አልተቃጠለም ነበረ፣ ምክንያቱም ፋብሪካው እንዳይቃጠል አድርጎ ነበር የሰራው። በድንገት ግን ትልቅ የሆነው የአጋታ መጓጓዣ ከሰማይ ይመጣል። ከፊት ለፊቱም ትቆማለች። ዊናቶ ደጋግሞ መሬቱን ጥሎ መሄድ እንደማይፈልግ ይነግራታል። አጋታ ግን በመልሱ ይህ የማይሆን ካልሆነ ይህንን ፕላኔት የምታወድመው ይሆናል፣ ሰዎቹን አጠፋቸዋለሁ አለችው። እዛው ታዲያ ወደ ትልቅ ሮቦት ትቀየራለች። የዊናቶም አባት ወደ ሮቦቱ ይተኩሳል። አጋታ ግን ሮቦቱ መሳሪያውንና አባቱን እንዲስበው አደረገችው። ዊናቶ ሊያድነው ቢሞክርም አልቻለም ነበረ። አባቱ ወደ ማሽኑ ውስጥ ይገባል። በንዴትም በመነሳት ሮቦቱን ሊያጠፋው ቢሞክርም ሊሳካለት ግን አልቻለም ነበረ። ኃይሏን በመጠቀምም አጋታ ዊናቶን ታጠቋለች። በመቀጠልም ፊቷን ወደ ተቀሩት አዞሮች። ሁሉም ሰው ለህይወቱ ይሮጥ ነበረ። በሌላ በኩል ዊናቶ ያረፈው በአንድ የኳስ መጫወቻ ስፍራ ነበረ። ያንን መረብ ወደ ሮቦቱ ቢወረውረውም ያረፈው ግን ማሪያ ላይ ነበረ። ይህንን አጋጣሚ በመጠቀምም ማሪያ ወደ ማሽኑ ልትገባ ትሞክራለች። ሊያስቆማት ቢሞክርም ያንን ማድረግ አልቻለችም ነበረ። በመሃል ታዲያ ሊዩሳ አንድ ሀሳብ ታመጣለች። ሄሚ አጋታን እንዲያጠፋት ነበረ። ሄሚ የአጋታን ሀሳብ ለመውሰድ ቢሞክርም በቀላሉ ሮቦቱ ታጠቋለች። ሊዩሳ ታዲያ የመጀመሪያ ቀናቸውን ህፃናቱ ሲያጠቁት የነበረውን ክስተት ልታስታውሰው ሞከረች። በዛን ጊዜ ዊናቶ ሮቦቱን ይመቷል፣ ወደ መዋኛ ገንዳውም ይገፋዋል። ከዛም ሮቦቱ ባላንስ በማጣቱ ወደ ውሃው ይገባል። በዚህም ሮቦቱ ይበላሻል። ከሮቦቱ ውስጥም ሄሚና የዊናቶ ቤተሰቦች መትረፍ ችለው ነበረ። ይህንንም ሲመለከት ዊናቶ የእረፍት ስሜት ተሰማው። ማሪያ ግን ለዊናቶ ቤተሰቦች እየጠበቁት እንደሆነ ትነግረዋለች። ዊናቶ ግን ከመሬት እንደማይሄድ ለሁሉም ይናገራል። ግን በእርሱ ቁጥጥር ስር እንደሆነ እነግራቸዋለሁ አላቸው። ዊናቶም አጋታን ከአንድ ሰው ጋር ይልቃታል። በቺቶን ያሉ ሰዎች ግን ሰውየው አዳኛቸው እንደሆነ ነበር ያሰቡት። መሪያቸው አድርገው ይሾሙታል። በመጨረሻም ዊናቶ ሊዩሳን ያገባታል። በመሬት ያሉ ሰዎችም ሱፐር ሎፒዝ የተሰኘ አዲስ ስም ይሰጡታል። አብራችሁን ስለቆያችሁ ከልብ አመሰግናለሁ። አዲስ ቪዲዮ እስክንገናኝ መልካሙን ተመኘሁ።